ፊልሙ የሚጀምረው ከ15 ዓመታት በፊት በነበረ ትዝታ ነው። ኔተን ድሬክ ወላጆቹን በልጅነቱ ያጣና ከወንድሙ ሳም ጋር በሴንት ፍራንሲስ የሕፃናት ማሳደጊያ ያደገ ወጣት ነው። የፊልሙ መክፈቻ ትዕይንት 15 ዓመታት ወደ ኋላ ተመልሶ ሁለቱ ልጆች ከማጀላን ጉዞ ጋር የተያያዘ ጥንታዊ ካርታ ከቦስተን ሚዚየም ውስጥ ለመስረቅ ሰርገው ሲገቡ ያሳያል። ሳም ኔተንን ሙዚየም ውስጥ ሲያስገባው ካርታውን ለመስረቅ ሲሞክር ታዳጊው ኔተን ከመስኮት ሊወድቅ ሲል ወንድሙ ሳም ያድነዋል። ነገር ግን ሁለቱም በመጨረሻ ተይዘው ወደ ማሳደጊያው ይመለሳሉ። ይህ ክስተት ለሳም የመጨረሻ ማስጠንቀቂያው ነበር። የማሳደጊያው አስተዳዳሪዎች ከአሁን በኋላ በተመሳሳይ ጥፋት ቢያዙ ወደ ወህኒ ቤት ሊላኩ እንደሚችሉ ያስጠነቅቋቸዋል። ሳም ራሱን ችሎ ለመሸሽ ወሰነ። ለታናሽ ወንድሙ ኔተን አንድ ቃል ገባለት። አንድ ቀን ተመልሼ እመጣለሁ፣ ታላላቅ ጀብዶችን አብረን እንፈጽማለን አለው። ይህን ቃሉን ለማስታወስ የአያታቸውን የሰር ፍራንሲስ ድሬክ ቀለበት ሰጠውና ከዚያ ሸሸ። ከትንሽ ጅማሬ ታላቅ ነገር የሚል ጽሑፍ ያለባት ይህች ቀለበት ለኔተን በጣም ውድ የሆነች ትዝታ ሆነች። ሳም ከሕፃናት ማሳደጊያው ሸሽቶ ከወጣ በኋላ ኔተን ብቻውን ቀረ። ኔተን አሁን ላይ በኒውዮርክ ከተማ የቡና ቤት አሳላፊ ባርቴንደር ሆኖ እየሰራ ነው። ነገር ግን ስራው ቡና ማዘጋጀት ብቻ አይደለም። ኔተን በተለያዩ ሀገራት ታሪክና መጠጦች አመጣጥ ላይ ያለውን ሰፊ ዕውቀት ተጠቅሞ ሀብታም ደንበኞችን በንግግር ያዝናናል። ትኩረታቸውም ሲከፋፈል ያጌጡባቸውን ጌጣጌጦች እያታለለ በመንጠቅ ይሰርቃል። በጣም ጥበበኛና የሰለጠነ ሌባ ነው። ነገር ግን ሥራው ደስ አያሰኘውም። ኔት የተካነ ቀማኛ፣ ፒክፖኬትና የጥበብ ሥራ ዘራፊ ነው። ስለ ታሪክና ስለ ጥንታዊ ቅርሶች ያለው ዕውቀት የሚያስቀና ነው። ታላቅ ወንድሙ ሳም ከሄደ በኋላ ለተወሰነ ጊዜ ፖስት ካርዶችን ይልክለት ነበር። ነገር ግን ከረጅም ጊዜ በፊት ካርዶቹ መምጣት አቁመዋል። ኔተን ወንድሙ እንደሞተ ቢያስብም እምነቱ ግን አሁንም ጠንካራ ነበር። በዚህ ምክንያት ኔተን በተስፋና በብስጭት መካከል የሚኖር ወጣት ሆነ። አንድ ቀን ኔተን ሥራውን እንደጨረሰ አንድ እንግዳ ሰው ወደ እርሱ ቀረበ። ይህ ሰው ቪክተር ሱሊቫን ነበር። ልምድ ያለው ውድ ሀብት አዳኝ ትሬዠር ሃንተር ነው። ሱሊ ኔተንን ቡና ቤት ውስጥ ሲሰራ ይከታተለው እንደነበርና የእሱን ልዩ ችሎታ እንደተመለከተ ይነግረዋል። ኔተን ይህን ሰው ባያምነውም ሱሊ የተናገረው አንድ ነገር ግን ልቡን ነካው። ሱሊ እንደሚለው ከኔተን ወንድም ከሳም ጋር በመሆን የታዋቂውን አሳሽ የጁዋን ሴባስቲያን ኤልካኖ ማስታወሻ ደብተር ሰርቀው ነበር። ይህ ማስታወሻ ደብተር ወደ ማጀላን ጉዞ የተደበቀ ሀብት የሚመራ ነው። ሱሊ ሳም ጠፍቷል ወይም ሞቷል ብሎ ያምናል። እናም አሁን ፍለጋውን ለመቀጠል የኔተንን እርዳታ ይፈልጋል። ይህ ዜና ለኔተን ትልቅ ተስፋ ሰጠው። ምክንያቱም ይህን የጠፋውን ሀብት ማግኘት ማለት ወንድሙን ለማግኘት የሚያስችለው ቁልፍ ሊሆን ይችላል ብሎ አሰበ። ኔተን መጀመሪያ ላይ ፈቃደኛ ባይሆንም በኋላ ላይ የሱሊን አፓርትመንት ተከታትሎ ሄዶ አገኘው። እዚያም የማጀላንን ጥንታዊ ካርታና ሌሎች ቅርሶችን አገኘ። ሱሊም እንደተናገረው በቁም ነገር እየሰራ መሆኑን ተረዳ። በመጨረሻም ኔተን የሀብቱን 10% ድርሻ ለማግኘትና ከሁሉም በላይ ደግሞ ወንድሙን ለማግኘት በሚል ተስፋ ከሱሊ ጋር ለመስራት ተስማማ። የሱሊ ዕቅድ ቀጣዩ ፍንጭ የሆነውን አንድ ወርቃማ የመስቀል ቅርጽ ሀብታሞች በሚገኙበት በአንድ የሐውልት ጨረታ ላይ መስረቅ ነበር። ይህ መስቀል በማጀላን ዘመን የነበረ ሲሆን የግምጃ ቤቱን በር ለመክፈት ከሚያስፈልጉት 2 ቁልፎች አንዱ ነው። ኔተንና ሱሊ
ወደ ጨረታው ገቡ። በጨረታው ቦታም አደገኛ ተቀናቃኞቻቸውን አገኙ። የሞካንዳ ቤተሰብ የመጨረሻ ወራሽ የሆነው ሳንቲያጎ ሞካንዳና የሱ ቅጥረኛ ወታደሮች መሪ የሆነችው ጆ ብራዶክ እነሱም መስቀሉን ለማግኘት እዚያ ነበሩ። ሞካንዳ ይህ ሀብት የቤተሰባቸው ትሩፋት እንደሆነ ያምናል። እናም በማንኛውም መንገድ ሊያገኘው ይፈልጋል። ኔተን የብራዶክ ሰዎች አድብተው ቢያጠቁትም በድፍረት ተዋግቶ አመለጣቸው። ይህ ውዝግብ ለሱሊ መስቀሉን ሰርቆ ለማምለጥ በቂ ጊዜ ሰጠው። የመጀመሪያ ተልዕኳቸው በስኬት ተጠናቀቀ። ነገር ግን ይህ ድል ጅምር ብቻ ነበር። ምክንያቱም መስቀሉ የተወሰነ መስመር የሚያስኬድ ቁልፍ ሲሆን የተቀረውን ፍንጭ ለማግኘት ተጨማሪ ቁልፍ ያስፈልጋል። ሁለተኛውን መስቀል ለማግኘት ሱሊ ኔተንን ወደ ባርሴሎና ይዞት ይሄዳል። እዚያም ሁለተኛውን ቁልፍ የያዘችውን ክሎይ ፍሬዘር የተባለች ውብ ሴት ያገኛሉ። ክሎይ ሀብቱን ለማግኘት የምትፈልግ ተንኮለኛ ሌባ ነበረች። ሱሊና ክሎይ ከዚህ በፊትም አብረው ሰርተው ያውቃሉ። ነገር ግን ሱሊ እሷን አይተማመንባትም። በመጨረሻ ሦስቱ በጋራ አብሮ ለመስራት ይስማማሉ። ሁለቱ መስቀሎች ሲደመሩ የሚጠቁሙት ፍንጭ ወደ አንድ ጥንታዊ የሮማውያን ቤተ መቅደስ አመራ። ይህ ቤተ መቅደስ ከባርሴሎና በታች የሚገኝ ድብቅ ዋሻ ውስጥ ነበር። ኔተንና ክሎይ አብረው ወደ ዋሻው ይገባሉ። መንገዱም በተለያዩ አስቸጋሪ ውጣ ወረዶች የተሞላ ነበር። የኔተን ብልህነትና ፈጣን አስተሳሰብ እነዚህን ውጣ ወረዶች እንዲጋፈጡና ወደ ዋናው ክፍል እንዲደርሱ ረድቷቸዋል። ነገር ግን ውስጡ ባዶ ሆኖ አገኙት። የማጄላን ሀብት ከ500 ዓመታት በፊት ተወስዶ ወደ ሌላ ቦታ መዛወሩን የሚያሳይ ካርታ ብቻ ነበረ። ይህ ካርታ የሀብቱን ትክክለኛ ቦታ የሚያሳይ ነበር። ካርታውን እንዳገኙ ክሎይ በድንገት አሳልፋ ሰጠቻቸው። ክሎይ ከመጀመሪያው ጀምሮ ለሳንቲያጎ ሞካንዳ ስትሰራ እንደነበርና ካርታውን ለሱ እንደምትሰጥ ገለጸች። ሱሊ ለኔተን ከወንድሙ ሳም ጋር ሲሰሩ የመጨረሻውን ፍንጭ ኔተን እንደሚያውቀውና የሀብቱ ቦታ ከሳም ወደ ኔተን በተላኩ ፖስት ካርዶች ውስጥ ተደብቆ እንደሚገኝ ነገረው። ይህ ምስጢር ኔተን ለምን ለሱሊ እንዳስፈለገው በግልጽ ይጠቁመናል። ይህ በእንዲህ እንዳለ ሞካንዳና ብራዶክ ካርታውን ከክሎይ ከተቀበሉ በኋላ የሀብቱ ቦታ ወደ ሆነችው የፊሊፒንስ ደሴት ለመብረር ዝግጅት አደረጉ። ኔተን እና ሱሊ በድብቅ በአውሮፕላን ውስጥ ተሰወሩ። አውሮፕላን ውስጥ ከተሰወሩ በኋላ አንድ አስደንጋጭ ክስተት ይፈጠራል። ብራዶክ ለራሷ ሀብቱን ለማግኘት በመፈለግ ሞካንዳን ገደለችው። ከዚያም የተቀሩትን ቅጥረኞች በአጠቃላይ ተቆጣጠረቻቸው። ኔተን በሞካንዳ ቀይ መኪና ውስጥ ተደብቆ ነበር። ነገር ግን ተገኝቶ ከአውሮፕላኑ ይወረወራል። እዚህ ላይ ፊልሙ ከጀመረበት ትዕይንት ጋር እንገናኛለን። ኔተን በአውሮፕላኑ ላይ ተንጠልጥሎ ከሞት ጥግ ሲደርስ እናያለን። ይህ በፊልሙ ውስጥ ካሉት እጅግ አስደናቂ የአክሽን ትዕይንቶች አንዱ ነው። ኔተን በሚያስደንቅ ሁኔታ ራሱን አዳንና ከአውሮፕላኑ ወደ ባህሩ ዘሎ በማምለጥ በሕይወት ተረፈ። ይህ ትዕይንት ከቪዲዮ ጨዋታው አንቻርትድ 3 ዳርክስ ዲሴፕሽን በቀጥታ የተወሰደ ሲሆን የፊልሙ ዋነኛ የድርጊት ማሳያ ነው። ኔት ከአንዱ ጭነት ወደ ሌላው እየዘለለ ከጠላቶቹ ጋር እየተዋጋ አውሮፕላኑ እየተንገዳገደ ሲሄድ ራሱን ከሞት ለማዳን ይሞክራል። ኔተን በባህር ዳርቻ ላይ ሲያርፍ
ክሎይ በአውሮፕላኑ ላይ የሆነውን ነገር ካየች በኋላ ውሳኔዋን አስተካክላ አብረው የሀብቱን ትክክለኛ ቦታ ለማግኘት ለመስራት ተስማማች። ኔተን ወንድሙ ሳም በላካቸው የፖስት ካርዶች ውስጥ የተደበቀውን ሚስጥር ፈታው። ካርዶቹ ላይ በማይታይ ቀለም ኢንቪዚብል ኢንክ የተጻፈ መልእክት ነበራቸው። ይህ መልእክትና ሁለቱ መስቀሎች ሲደመሩ የሀብቱን ትክክለኛ መጋጠሚያዎች ይጠቁማሉ። ነገር ግን ክሎይ እንደገና እንደምትከዳው ስላወቀ አንድ ዘዴ ተጠቀመ። ክሎይ ተኝታ ሳለ ትክክለኛ ያልሆነ ሚስጥራዊ ኮድ ጻፈላት። በዚህም ክሎይ የተሳሳተ ቦታ እንድትሄድ አታሎ፣ እሱ ግን ወደ ትክክለኛው ቦታ ብቻውን አቀና። ኔተን ወደ ተደበቀበት ዋሻ ሲደርስ አንድ አስገራሚ ነገር አገኘ። ከ500 ዓመታት በፊት የነበሩ ሁለት ግዙፍ በወርቅ ጭነት የተሞሉ መርከቦች። በመጨረሻ በልጅነቱ ሲመኘው የነበረውን ታላቅ ሀብት አገኘ። ነገር ግን ደስታው ብዙም አልዘለቀም። ብራዶክ እና ቅጥረኞቿ ተከትለውት መጡ። ሱሊም እንዲሁ ኔተን የት እንደሄደ ተከታትሎ ደረሰ። ብራዶክ መርከቦቹን ሄሊኮፕተሮች ተጠቅማ ከዋሻው እንዲወጡ አዘዘች። ከዚህ በኋላ የሚፈጠረው ትንፋሽ ቀጥ የሚያደርግ የውጊያ አክሽን ነው። በሰማይ ላይ ተንጠልጥለው በሚገኙ ሁለት ጥንታዊ የባህር ላይ መርከቦች ላይ የሚደረግ ጦርነት። ሱሊ አንደኛውን ሄሊኮፕተር ተቆጣጠረ። ኔተን ደግሞ በመርከቧ ላይ ሆኖ የብራዶክ ሰዎችን ተዋጋ። ኔተን በሚገርም ሁኔታ አንደኛውን ሄሊኮፕተር ማክሸፍ ቻለ። በራሱ የፈጠራ አቅምና በአንድ ወቅት እንደ መድፍ ያገለግል የነበረን መሳሪያን በመጠቀም በመጨረሻው ውጊያ ላይ ኔተን ወደ ውሃ ውስጥ ሊወድቅ ሲል ሱሊ እሱን ለማዳን ሲል የያዘውን ወርቅ ሁሉ ለመተው ተገደደ። ሱሊ መርከቧን ጣላት። መርከቧም በትክክል በብራዶክ ላይ ወድቃ ገደለቻት። ኔተን ከመጨረሻው ጦርነት በፊት ትንሽ ወርቅ ኪሱ ውስጥ ደብቆ ነበር። በስተመጨረሻም ኔተንና ሱሊ በሕይወት ተርፈው ያመልጣሉ። ዛሬ የተመለከትነው ፊልም ከታዋቂው የፕሌይስቴሽን ጌም ወደ ፊልም ስክሪን የተቀየረው እንደ አውሮፓውያን አቆጣጠር በ2022 የተለቀቀውን አንቻርትድ የተሰኘውን ፊልም ነው። ይህ ፊልም የሚመደበው በአክሽን አድቬንቸር ዘውግ ስር ሲሆን የፊልሙ ዳይሬክተር ሩበን ፍሌሸር ይባላል። ፍሌሸር ከዚህ ቀደም ቬኖም እና ዞምቢላንድ የተባሉትን ስኬታማ ፊልሞች ሰርቷል። የፊልሙ ዋና ዋና ተዋናዮች ቶም ሆላንድ እንደ ኔተን ድሬክ፣ ማልክ ዋልበር እንደ ቪክቶር ሱሊቫን ሱሊ፣ ሶፊያ አሊ እንደ ክሎይ ፍሬዘር፣ አንቶኒዮ ባንደራስ እንደ ሳንቲያጎ ሞካንዳ፣ ታቲ ገብርኤል በመጀመሪያ የፊልም ሥራዋ እንደ ጆ ብራዶክ ሰርተዋል። የፊልሙ ታሪክ የተመሠረተው በናውቲ ዶግ በተሠራውና በሶኒ ኢንተራክቲቭ ኢንተርቴይንመንት በታተመው ተመሳሳይ ስም ባለው የቪዲዮ ጨዋታ ላይ ነው። ሆኖም የፊልሙ ጉዞ ቀላል አልነበረም። ፊልሙ እንደ አውሮፓውያን አቆጣጠር ከ2008 ጀምሮ በፕሮዳክሽን ሂደት ውስጥ የነበረ ሲሆን በዚህ ረጅም ጊዜ ውስጥ በርካታ ዳይሬክተሮችና ተዋናዮች ተፈራርቀውበታል። ፕሮዳክሽኑ በ$120 ሚሊዮን በጀት የተሰራ ሲሆን የተቀረጸው በቦስተን፣ ባርሴሎና፣ ኒውዮርክ ከተማና ኪያምባ ውስጥ ነው። ቀረጻው በማርች 2020 ቢጀመርም በኮቪድ-19 ወረርሽኝ ምክንያት ተቋርጦ በጁላይ ወር ቀረጻው ቀጥሎ በጥቅምት ወር ላይ ተጠናቋል። ይህን ያህል በመታገዝ ስለተከታተላችሁኝ ከልብ አመሰግናለሁ።
ቪዲዮውን ከወደዳችሁት ላይክ ማድረግና ሌሎች እንዲደርሳቸው ሼር ማድረግ እንዳይረሱ። እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።